እሺ ክቡራን ሰልጣኞች የመጀመሪያውን ፓርት ጨርሰን አሁን ወደ ፓርት 2 ገብተናል። በዚህ ፓርት የምናየው ሰርፌስ ሞዴሊንግ ወይም ዲጂታል ተሬን ሞዴል ማድረግን ይሆናል በኢግል ፖይንት በመጠቀም። በዚህ ስር የምናያቸው 5 ንዑስ ክፍሎች ይኖራሉ። የመጀመሪያው ስታርቲንግ ሰርፌስ ሞዴሊንግ ነው። ያው ሰርፌስ ሞዴሊንግ መጀመር ኢምፖርቲንግ ሰርቬይ ዳታ ይሰበሰባል። ቶፖግራፊካል ዳታ በቶታል ስቴሽን ያን ዳታ እንዴት አድርገን ወደ ሶፍትዌር ኢምፖርት እናደርጋለን። ዳውንሎድ ከተደረገ በኋላ የተሰጠንን ዳታ እንዴት አድርገን ወደ ሶፍትዌር ኢምፖርት እንደምናደርግ እናያለን። በመቀጠል ትሪያንጉሌሽን እናያለን። ከዛም ኮንቱር ጄኔሬሽን፣ በመጨረሻ በዚህ በሰርፌስ ሞዴሊንግ ሜኑ ስር የምናየው የዚህ አውትፑትን ፋንክሽን ይሆናል ማለት ነው። ስለዚህ አሁን በቀጥታ የምንሄደው ስታርቲንግ ሰርፌስ ሞዴሊንግ ወደሚለው ይሆናል ማለት ነው። ስታርቲንግ ሰርፌስ ሞዴሊንግን ለማየት በባለፈው ፕሮግራማችን ሾርትከት የፈጠርነው ፕሮጀክት አለ። ይህን ፕሮጀክት ሄደን ዳብል ክሊክ አድርገን እናስጀምር። ኦኬ እንደምታዩት ባለፈው ክሬት ያደረግነው ፕሮጀክት ኦፕን ሆኗል። ስለዚህ አሁን ስታርት ለማስደረግ ሰርፌስ ሞዴሊንጉን መጀመሪያ ሰርፌስ ሞዴሊንግን ለመጠቀም የሚያስችለን የኢግል ፖይንት ፊቸር እንከፍታለን። እሱንም የምናገኘው እዚህ ካሉት ሚኖች ውስጥ ፕሮዳክትስ ውስጥ ገብተን ሰርፌስ ሞዴሊንግ የሚለው ጋር መተን ክሊክ ስናደርግ የሰርፌስ ሞዴሊንግ ሜኖችን የያዘው ይሄኛው ባር ይመጣል ማለት ነው። ይሄው ፍሎት የሚያደርግ ባር ነው። እዚህ ከመጣ በኋላ ምንድነው የምናደርገው? ከዚህ ከሰርፌስ ሞዴሊንግ ባር ውስጥ በቀጥታ ፕሪፔር የሚለው ጋር መተን ማኔጅ ሰርፌስ ሞዴልስ ጋር ክሊክ እናደርጋለን። ይሄን ክሊክ በመናደርግበት ጊዜ ኦሬዲ የተፈጠረ የሰርፌስ ኔም አለ። እኛ ሌላ ሰርፌስ ኔም ነው መፍጠር የምንፈልገው ብለን ካሰብን ይሄኛው የኛ ሰርፌስ አይደለም፣ ወይም ይሄን ሰርፌስ ሳይሆን በሌላ አዲስ ሰርፌስ መፍጠር ከሆነ ያሰብነው እዚህ መተን ኒው ሰርፌስ ሞዴል የሚለውን ክሊክ በመናደርግበት ጊዜ ያንን ለመቀየር የሚያስችልን የምንፈልገውን ክሬት ለማድረግ የምንፈልገው ሰርፌስ ሞዴል ስም ፕሮቫይድ የምናደርግበት ዊንዶው ይሰጠናል። ይሄንን ማጥፋት ከፈለግን ደግሞ ኦሬዲ ክሬት ያደረግነው ሰርፌስ አለ። ይሄንን ማጥፋት ከፈለግን በቀጥታ እዚህ ጋር መተን ዲሊት ሰርፌስ ሞዴል እንለዋለን። አይሹልናል። የስ ዲሊት አደረገው ማለት ነው። ለመፍጠር ከፈለግን እዚህ ጋር እንመጣለን። ኒው ሰርፌስ ሞዴል ጋር ክሊክ ስናደርግ የኒው ሰርፌስ ሞዴል ዲያሎግ ቦክስ ይመጣል ማለት ነው። እዚህ ጋር ዲስክሪፕሽኑ ላይ ወጥተን እንግዲህ ናቹራል ግራውንድ እንለዋለን ወይም ናቹራል ግራውንድ ሰርፌስ ሚኒመም ቫሊድ ኢሊቬሽን እና ማክሲመም ቫሊድ ኢሊቬሽን እናስገባለታለን። then construction method ፌንስ ታይፕ እናደርጋለን። then ለዚህ ሰርፌስ ሞዴል የምንፈልገውን ካት ሴቲንግ እዚህ ጋር መተን ምን አይነት ካት ሴቲንግ መሰጠት እንዳለበት ልናስገባ እንችላለን። then ኦኬ እንላለን። በመቀጠል ኮንቱር ጋር እንመጣና ኢንተርሚዲየት ኢንተርቫላችን በስንት ይሁን፣ ኢንዴክስ ኢንተርቫል ኢንዴክስ የሚያደርገው በስንት ይሁን የሚለውን እናስገባለታለን። እዚህም ጋር ከመጣን በኋላ እንትኖቹን ካዳቸውን ልንቀያየር እንችላለን። ኢንዴክስ ኮንቱር በዚህ በቢጫ አድርጎታል።
ኢንተርሚዲየት ኮንቱር በቀይ መቀየር እንችላለን እዚህ ጋር ክሊክ አድርገን ዩዘር ዲፋይንድ ኮንቱር ካለንም የራሳችን ልናስገባ እንችላለን ማለት ነው ስለዚህ እንደዚህ አድርገን ካድ ዳችንን አጀስት አድርገን ኋላ ኢንዴክስድ የሚሆነውን ደግሞ ኢንዴክስድ የማይሆኑት ኢንተርሚዲየት ሌቭሎችን ኢንተርሚዲየት ኢንተርቫል ላይ ያሉትን ኮንቱሮችን ማስቀመጥ እንችላለን then elevation levels እዚህም ጋር የኤሊቬሽን ሌቭሎችን ስፖት ኤሊቬሽኑ በምን ያስቀምጠው የሚለውን ማየትን ማስቀመጥ እንችላለን ሌየር ታይፕ ኦፍ ሌየሩን ሌየር ታይፑን ሌላ መፍጠር እንችላለን ማለት ነው እዚህ መተን ይሄን ስንጨርስ ኦኬ እንላለን ሬክታንጉላር ግሪድ ማስገባት የምንፈልግ ከሆነ እንዲሁ እዚህ መተን በስንት ኤክስ ኢንተርቫል በ200 ሳይሆን በ100 አድርግልን ነው እንችላለን ዋይ ኢንተርቫል እንዲሁ በ100 አድርግልን ነው እንችላለን ስንጨርስ ሁሉንም ሰርተን ስንጨርስ አፕላይ ኦኬ እንደምታዩት ሰርፌስ ኔም ፈጠረልን ማለት ነው ስለዚህ ክቡራን አሰልጣኞች ይሄንን አሁን ያደረግነውን እናንተም አንድ ባንድ ኤክሰርሳይዝ እንድታደርጉት አሳስባለሁኝ ይህ የመጀመሪያው ክፍል የሆነው በፓርት 2 የመጀመሪያው ክፍል የሆነው ስታርቲንግ ሰርፌስ ሞዴሊንግን በዚሁ አጠናቀናል አመሰግናለሁ